ሰላም ተማሪዎች ሁላችሁም እንዴት ናችሁ? የስፔሊንግ ኮርሳችን ላይ ዛሬም አዲስ ቶፒክ ይዤላችሁ መጥቻለሁ። በስፔሊንግ ሌሰናችን ዛሬ የምንጀምረው እንግሊዘኛ ቋንቋ ላይ በአራት ሌተር የሚጻፉ ቃላቶችን ስፔል ማድረግ እንለማመዳለን ማለት ነው። ባለ አራት ሌተርስ እዚህ ጋር የተለያዩ ምሳሌዎችን አስቀምጬላችኋለሁ። እንደምታውቁት ቃላቶች በጣም ብዙ ናቸው። ሁሉንም ልናይ አንችልም። በመሆኑም መርጠን ነው የምንማረው። እነዛን ደግሞ በምን መልኩ ነው ቀደም ተከተላቸውን የምናስኬደው ስንል መጀመሪያ ላይ የምናስቀድመው መሃላቸው ላይ ቫውል ኤ ያለባቸውን ለምሳሌ ባርክ የሚለው ውስጥ መሃል ላይ ያለው ቫውል ማን ነው? ኤ ነው አይደለ? መጀመሪያ መሃላቸው ውስጥ ቫውል ኤ ያለባቸውን እናስቀድማለን። ዛሬ ትኩረታችን ይሄ ነው የሚሆነው። ከዛም ማስከተል ደግሞ መሃላቸው ላይ ቫውል ኢ ያለባቸው እናያለን። ሳይንድ ስንል መሃሏ ላይ ማን ነው? ኢ ነች ያለችው። ቀጥሎስ ሊፍት መሃል ላይ ማን ነች? አይ። ቀጥሎ ሶፍት መሃል ላይ ማን ነች? ኦ። በርን መሃል ላይ ማን ነች? ዩ። ስለዚህ አምስቱም ቫውሎች ቅደም ተከተል ይዘን እንሄዳለን። ኤ ኢ አይ ኦ ዩ። ስለዚህ አሁን ትኩረታችን መሃል ላይ ቫውል ኤ ያለባቸውን ነው የምናየው ማለት ነው። እነዚህም ቢሆኑ የተለያየ ፓተርን አላቸው። ባይዘው እንዴት አድርገን ነው እነሱን የምናየው የሚለውን እዚች ጋር በደንብ ከፍዬ ላሳያችሁ። ሰው በምን አይነት ፓተርን ወይም ደግሞ ካታጎሪ ከፍለን እንደምናይ እዚህ ጋር በደንብ ክሊር አድርጌ ላሳያችሁ። መጀመሪያ ላይ የምናያቸው ቃላቶች ትኩረታችን ይሄ ነው። ቫውል ኤ ያለባቸውን ነው የምናየው ብያችኋለሁ። በመጀመሪያ የምናየው ለምሳሌ ባርክ የምትለዋንና ኤንድ ባክ የምትለዋን መጀመሪያ ስፔል እያደረግን የምንለማመዳቸው ቃላቶች ቫውል ኤ ከመጀመሪያው ኮንሶናንት አጠገብ ተረድታችሁኛል። የመጀመሪያው ኮንሶናንት አለ፣ አጠገቡ ምን አለች? ቫውል ኤ አለች። መጀመሪያ ላይ የዚህ አይነት ቃላቶችን እናያለን። በጣም ብዙ ናቸው። ሁለቱ ልዩነታቸው ምንድነው? ቀጥሎ ባርክ ስንል አር እና ኬ አሉ፣ እዚህ ጋር ደግሞ ሲ እና ኬ አሉ። አር እና ኬ ለየብቻ የሚነበቡ ናቸው። ባርክ ስትሉ ር ክ ለየብቻ ይነበባሉ። ባክ ሲ እና ኬ ግን አንድ ድምጽ ብቻ ይዛሉ። ስለዚህ ሁለቱ ይለያያሉ። ነጠል አድርገን እናያለን። ይሄንን ካደረግን በኋላ ደግሞ በሁለተኛ ካታጎሪ የምናያቸውን ደግሞ ላሳያችሁ። ትራፕ ኤንድ ቻት የዚህ አይነት ቃላቶችን እየዘረዘርን ያለን። ከመጀመሪያው ምንድነው የሚለያቸው? ቫውል ኤ አንድ ስቴፕ ፈቀቅ ብላለች፣ ወይም ደግሞ ከመጨረሻው ኮንሶናንት በፊት ነው ያለችው። ከላይኛው ጋር ይለያያሉ ማለት ነው። ይሄንን እናያለን። ካታጎሪያችን በደንብ ግልጽ ሊሆንላችሁ ይገባል። እሺ፣ እንደዚህ የምናደርገው ለምንድን ነው? ድብልቅልቅ እንዳይልባችሁ ነው፣ ለመማር እንዲያመቻችሁ ነው። በሶስተኛነት ደረጃ ደግሞ የምናያት ምን አይነቷ ነው? እስኪ ልብ ብላችሁ ከላይኞቹ ምንድነው የሚለያት? ከላይኞቹ ምንድነው የሚለያት ስንል ኤ እና ኢ። ሰው እዚህ ጋር ኤ አለች በርግጥ፣ ነገር ግን መጨረሻ ላይ ማመታለች ኢ መታለች። ይሄ ደግሞ ብዙ ነገር ነው የሚቀይረው። የምናነብበት መንገድ ሲጻፍ ይቀያየራል። ስለዚህ የዚህ አይነት ቃላቶችን ለብቻ እናያለን። በአራተኛነት ደረጃ የምናየው ደግሞ ይችኛው ናት። ቢ ኤ አይ ኤል መሃል ላይ ኤ እና አይ ይመጣሉ። እነዚህንም እናያለን። 5 ፒ ኤ ዩ ኤል መሃል ላይ ደግሞ ማመጣ እዚህ ጋር ኤ እና ዩ ዩሲ የተለያየ ነው። እንመጣባቸዋለን በደንብ። 6 ቢ ኤ ኤል ኤል ኤ ኤል ኤል ሆኖ ሲመጡስ እሱንም እናያለን። 7 ኤ ኤል ኬ ኤ ኤል ኬ 8 ኤ እና ደብሊው በሚመጡ ጊዜም ደግሞ አለ። የመጨረሻው 9ኛ ላይ የምናየው ኤ እና ዋይ በሚመጡ ጊዜ። ስለዚህ ሁሉም ግን ምንድናቸው? የመጀመሪያው ካታጎሪ ነው። ሁሉም እንደምታዩት they are 4 letter words ባለ 4 letter word ናቸው።
ፕላስ ደግሞ ሁሉም ውስጥ ቫውል ኤ ያለች። እኛ ትኩረታችን ቫውል ኤ ያለባቸው ነው። የመጀመሪያው ላይ ቫውል ኤ ከመጀመሪያው ቀጥሎ ነው የምትመጣው። ሁለተኛው ላይ ደግሞ ግን ከሁለተኛው ቀጥሎ ነው የምትመጣው። ስለዚህ ባርክ ስትሉ ባ፣ እዚህ ጋር ግን ታ ብላችሁ አትጀምሩ፣ ምክንያቱም አጠገቡ ኤ የለም። ትራፕ ራ፣ ስለዚህ ከአር አጠገብ ስለሆነ ኤ ያለችው አ የሚለው ድምጽ ያለው አር ላይ ይሆናል ማለት ነው። ሶስት ቤክ፣ አያችሁ ድምጹ እንዴት እንደሚቀይር። ቤል፣ ፖል፣ ቦል፣ ቶክ፣ ድሮው፣ ፕሌይ፣ እንደዚህ እያደረግን በደንብ እናያለን። ስፔሊንጋችሁን በደንብ ያሳድግላችኋል። ተከታተሉ። ኦኬ ተማሪዎች፣ አሁን ሰዓቱ የምንድነው? ወረቀትና እስክሪብቶ የምትይዙበት ሰዓት ነው። ምክንያቱም አብራችሁኝ ስፔሊንግ የምትማሩት ትምህርት ብቻ አይደለም፣ እየጻፋችሁ ፕራክቲስ የምታደርጉት ነው። ስለዚህ እዚህ ጋር ከጀርባዬ 32 ቃላቶችን ልንጽፍ ነው። 4 letter words that has a in the middle፣ መሃላቸው ላይ ኤን የያዙ ባለ 4 ሌተር ቃላቶችን አብረን እየጻፍን እንሄዳለን። እኔ ፕሮናውንስ አድርግ፣ እናንተ መጻፋችሁን እንዳትረሱ። የመጀመሪያው ምንጽፋት ቦልድ፣ ቦልድ መላጣ ለማለት ነው። እሺ መላጣ ለማለት እንዴት ነው የምንጽፈው? ቦልድ ቢ ኤ ኤል ዲ አድርገን ነው የምንጽፈው። ቢ ኤ ኤል ዲ። ባልድ የሚል ይመስላል ግን ቦልድ ብለን ነው የምናነበው። እሺ ባንድ፣ ሁለተኛውስ ባንድ፣ ይሄ የሙዚቀኞች ስብስብ ባንድ እንለዋለን አይደለ? ባንድ ቢ ኤ ኤን ዲ። በጣም ቀላሉ ባንድ። ባርክ፣ ባርክ ቢ ኤ ብላችሁ መጀመር ግዴታ ነው። ባ ሳ የሚል ድምጾች ብዙ ጊዜ ኤን ይፈልጋሉ አይደለ? ባርክ ርና ክ፣ ባርክ። ኔክስት ካልፍ፣ ካልፍ ሲኤ ካ ል ፍ። ካልም ወይም ደግሞ ካም ዳውን፣ ተረጋጋ ስንል ካም። ኤል ሳይለንት ነች። እሺ ኤል ሳይለንት ነች። ካምፕ፣ ካምፕ እንዴት ነው የጻፈው? ሲኤ ኤም ፒ ካምፕ። ካርድ፣ ካርድ ሲኤ አር ዲ ካርድ። 8 ካርት። ቀላላችሁ አይደለ? እዚህ ውስጥ ምንም መሳሳት የለባችሁም። ስለዚህ አሁን እዚህ ጋር የምንረዳው ምንድነው? ኤ ምን አይነት ድምጽ ነው ያላት? አ except the first one፣ እሱ ቦልድ ብለን አንዳንዴ እንደዚህ የሚቀየሩ አሉ። እሺ 9 ካስት፣ ካስት ሲኤ እንደምትሉ እርግጠኛ ናችሁ አይደለ? ስለዚህ ካምፕ ም ፕ፣ ካርድ አር ዲ። ስለዚህ እዚህ ጋር ምንድነው የሚሆነው? ኤም ፒ። you see በጣም ቀላል ነው ማለት ነው። ዳምፕ፣ ዳምፕ፣ ዳምፕ። እንግዲህ የቃላቶችን ትርጉም እዚህ ጋር አንማርም። እንደሱ ከሆነ ቮካብለሪ የሚሆንብንና ታይም በጣም ይወስድብናል። እኛ እንዴት ነው የሚጻፉት የሚለውን ነው ፎከስ የምናደርገው። ዳርት፣ ዳርት ዲ ኤ አር ቲ። ፋክት፣ ፋክት ፋ ክ ት ፋክት። ፋስት፣ ፋስት ኤፍ ኤ ኤስ ቲ። ልብ ማለት ያለባችሁ እስካሁን የመጣናቸው ቃላቶች ድምጻቸው ይመሳሰላል አይደለ? ካምፕ፣ ዳምፕ፣ ዳርት፣ ፋክት፣ ፋስት። አ የሚል ድምጽ ሁሉም ጋር እያየን ነው። ጋንግ፣ ጋንግ እንደዚህ አይደለም የሚጻፈው? ሃንድ እጅ፣ ሃንድ፣ ሃንድ። ሃርድ፣ ሃርድ ከባድ፣ ሃርድ። እዚህ ጋርም ድምጹ አ የሚል ድምጽ ነው። አ የሚል ድምጽ ከኤ ፊት ለፊት ያሉት ላይ ነው እየተሰጠ ያለው። ከኤ ፊት ለፊት ሲ ከሆነች ሲ ካ ትሆናለች። ከኤ ፊት ለፊት ኤፍ ከሆነች ፋ ትሆናለች ማለት ነው። 17 ጋር እንሂድ። ሃርም ጉዳት፣ ሃርም፣ ሃርም፣ ሃርም። 18 ላም፣ ላም፣ ላምብ አንልም። ቢ ሳይለንት ነች። ስለዚህ ብዙ ጊዜ ኤም ቢ በሚመጣ ጊዜ ቢ ሳይለንት ነው የምትሆነው። 19 ላምፕ፣ ላምፕ ፒ፣ ፒ። እሺ ነምበር 20 ላንድ መሬት፣ ላንድ፣ ላንድ። ላስት እንዴት ነው የምንጽፈው? ላስት። ሁላችሁም ፕራክቲስ አድርጉ። ላስት ክላስ ውስጥ ቢሆን እንግዲህ እየዞርኩኝ የተጻፈውን አይ ነበር።
አሁን ግን እንደዛ ማድረግ ስላልቻልን ነው last okay so number 22 mask 23 palm trees palm oil እንላለን አይደለ number 24 pant PANT ስለዚህ የዘይን ድምጽ ስትሰሙ ሊከብዳችሁ አይገባም ማለት ነው ኦኬ እዚች ጋር ያሉትን እስከ 32 ተጽፋለሁ ቀጥሎ ግን ወደ 10 የሚደርሱ ለእናንተ አሳይመንት ተጽፋችኋላችሁ እኔ ሳልጽፍ ማለት ነው ከዛ ትልኩልኛላችሁ ኮሜንት ሴክሽን ላይ አብረን ማየት እንችላለን 25 ላይ ደርሰናል park 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 part past okay ramp መወጣጫ የአካል ጉዳተኞች ramp RAMP አይደለ ramp rank ደረጃ rank 30 salt ጨው salt sand sang መስፈን sang እንላልና sang SANG በጣም ቀላል ነው ሲምፕል ነው ስለዚህ የሆነ ፓተርን ይዘን እየጻፍን እንሄድ ነው ቀጣዮቹን እስቲ ላንብብላችሁ እናንተ ትጽፉልኛላችሁ ማለት ነው ስለዚህ 1 2 3 4 5 6 7 8 9 10 እስቲ 10 ቃላቶች በተመሳሳይ መልኩ ልንገራችሁ እናንተ ደብተራችሁ ላይ ጻፉና ፕራክቲስ አድርጉ ኮሜንት ሴክሽንም ላይ ጻፉልኝ ከዛ እርማት የሚያስፈልገው እናርማለን ማለት ነው እስከ 32 ነበር ይሄድነው አይደለ እኔ ከዚህ ጀምሮ 1 2 እያልኩኝ እነግራችኋለሁ ማለት ነው በጣም ጥሩ ኦኬ number 1 የምትጽፉት ታስክ ስራ ማለት ነው ታስክ ይሄንን ጻፉልኝ ታስክ መጀመሪያ ወረቀት ላይ ጻፉት ከዛ ወደ ኮሜንት ሴክሽን መሰረት ትችላላችሁ ታስክ የምትለው ጻፉልኝ እንዳትሳሳቱ 2 want I want something እፈልጋለሁ want yard ስፍራ ማለት ነው yard yawn ማዛጋት yawn 4 ጠርቻለሁ አይደለ 5 ከአምስተኛው በኋላ ያሉትን አብረን እንያቸው አላሳየዋችሁ ስለዚህ እነዚህን ብቻ ጻፉልኝ እሺ አራቱን ብቻ task want yard yawn እነዚህ ጻፉልኝ ቀጥሎ ያሉትን ደግሞ እስኪ አብረን እንይ ቀጥሎ ያሉትን እዚች ጋር እየጻፍኩላችሁ አብረን ማየት እንችላለን ማለት ነው እስካሁን ከጻፍናቸው somehow ትንሽ ይለያሉ አሁንም እንጽፈው back የምትለውን ቃል ነው back ስትጻፍ እንዴ ነው BACK back እስቲ እንቀጥል cash CASH ከስካውሮቹ ምን እንደሚለይ እስቲ ይውልኝ የመጨረሻዎቹ CKSH አሉ አይደለ እዚህ ጋር ደግሞ ስንመጣ ምንድነው LD ND RK LF LM እዚህ ጋር ሁሉም ይነበባሉ ካምፕ ምፕ ሁለቱም ይነበባሉ ዳርት ርት ሁለቱም ይነበባሉ እዚህ ጋር ስመጡ ግን ሲና ኬ አንድ ድምጽ ናቸው ባብለን ክ ካብለን ሽ ልዩነቱ ይሄ ነው ማለት ነው ኦኬ ካሽ ብለናል ሃክ HAK CK ነው ሃክ ፓክ PACK ፓክ ሳክ SACK SUCK የሚባል ሌላ ቃል አለ እኛ ግን A ያለውን ነው እየጻፍን ያለ ነው ስለዚህ እነዚህም እንዳሉ ኮንሲደር እንድታደርጉ እፈልጋለሁ ማለት ነው አሁን ያየነው እስካሁን A ካያችሁ ከመጀመሪያው ኮንሶናንት አጠገብ ነው ሁሉም ጋር አሁን ደግሞ የምናየው ምንድነው ከሁለተኛው ኮንሶናንት አጠገብ ምሳሌ ላስቀምጥላችሁ ይቺኛዋን ቃል ያት ክላፕ A ያለችው የቱ ጋር ነው ከሲ አጠገብ አይደለም
ከሲ አጠገብ ቢሆን ሲ ነበረች ካምትሆነው አሁን ግን ሲ ከነች ላ የሆነችው ሁለተኛው ነች ምክንያቱም ኤ አጠገቧ ስላለ የሱ አይነት ቃላቶች ደግሞ እንዴ ኦኬ መቀጠል እንችላለን ሶ ነምበር 1 አሁን የምናያቸው ልብ ብላችሁ ነምበር 1 ክላፕ ክ ብለን ከጀመርን ከሲ አጠገብ ምንም አይነት ቫውል ማስቀመጥ አይቻልም ላ ኤል ብላችሁ ግን ኤ ማለት ግዴታችሁ ነው ክላፕ ክላፕ ነምበር 2 ፍላግ ፍ ኤፍ ብቻ ነች ፍላግ 3 እመጣበታለሁ ፍላፕ ኤፍ ብቻዋን ነው መሆን ያለባት 4 ፍላት እዚህ ጋርም ኤፍ ብቻዋን 5 ግላድ ግ ጂ ብቻዋን ስለዚህ ከነዚህ አጠገብ ቫውል አይመጣም እንዳትሳሳቱ ፍላግ ላግ ኤል ኤ ጂ ፍላፕ ፍላፕ ኤፍ ኤል ኤ ፒ ፍላት ግላድ የኤን ኢንፍሉዌንስ ወይም ሮል ግን እያያችሁ ነው ኤ አ የሚል ድምጽ እንዲያወጣ እያስደረገችው ነው 6 ፕላን ፕላን ፒ ኤል ኤ ኤን ፕላን 7 ስላፕ ስላፕ ክላፕ ሲ ነበረች አሁን ደግሞ ኤስ ሆነች ስ የሚል ድምጽ ስለነበር ስናፕ snap S N A P number 9 trap 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 የመጨረሻው አሁን ት እስቲ እዩት ት ከዛስ ራ ፕ አይደለ ት ምትል ድምጽ ነበረች ቀጥሎ ር ምትሏነች ወደ ራ ሄደችው ቻት ቻት ስንልስ ግን አንድ ብቻ ነች እሷም በሲ ኤች ነው የምትገለጸው ሲ ኤች አንድ ላይ ች ነው ኤን ሲያገኙ ቻ ሆነ ማለት ነው ቻት አስረኛው ከሌሎቹ ትለያለች ግልጽ ነው አይደለ ሌሎቹ 3 ድምጽ አላቸው ስናፕ ስትሉ ስ አንድ ድምጽ ነው ና አንድ ድምጽ ነው ፕ ይቺ ግን የመጨረሻው ግን ሲኤች እንደ አንድ ስለምትወሰድ ቻት ሁለት ድምጽ ብቻ ይኖራቸዋል ማለት ነው አይ ቲንክ ግልጽ ነው ወደ ቀጣዩ ፓተርናችን እንለፍ በማስከተል የምናያቸው በጣም ጠቃሚ ናቸው በቁጥርም ብዙ ናቸው ድምጻቸው እስካሁን ስናነባቸው ከነበሩት ኮምፕሊትሊ የተለየ ናቸው እስቲ እስካሁን ስናነባቸው የነበሩትን እናስታውስ እስካሁን ያየናቸው ማለት ነው so the first word that we saw in this video was የመጀመሪያ ያየነው ምን የሚል ነበር bold የሚለው ኦ የሚል ድምጽ ከሱ ቀጥሎ band bark calf come camp card ሁሉም ጋር አ የሚል ድምጽ ነው ያሁኑ ግን ይለያል bake base cake came ድምጾቹ እዚህ ጋር በሙሉ ምንድናቸው ኤ ናቸው ኤ የሚለውን ድምጽ እንዴት ነው የምትጽፉት ነው ስፔሊንግ አይደል ዋናው ኤ የሚለውን ለመጻፍ ኤን ከኢ ጋር በዚህ መልኩ ማጣመር ግዴታችሁ ነው እንዴት እንየው bake ሲውላችሁን ፕራክቲስ እናድርግ bake b a k e እና ኢ እንዴት እንደጣምሩ ያያችሁ ነው base b a s e cake cake c a k e cake came 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 case case z case okay ቀጥሎ ደግሞ care care እንክብካቤ care cape cane c a n e number 9 cave cave dare dare do you dare እንላለን አይደለ አሁን ሁሉም ጋር ድምጻቸው ተመሳሳይ ነው ኤ ነው bake base cake cane case care cape cane cave dare የሚል ድምጽ የመጣው በኤና በኢ ጥምረት ነው ማለት ነው እንደ ቅድሙ ልጻፈው ብትሉ ኢ ብትወጣ ነገሮች ይበላሻሉ ኢ መኖር አለባት እንቀጥል እስኪ ወደ 11 እንለፍ date ቀላለው ከዚህ በኋላ ይከብደንማ date d a t e date 12 face fade fade እናንተ መሆን በፍጥነት መጻፍ መቻል አለባችሁ 14 fake fake
fame እውቅና fame number 16 fate game ከዛ ማስከተል gate GATE ቀጥሎ ደግሞ gave number 20 hate HATE ሁሉም ውስጥ እና ያለ date face fade fake fame fate game gate gave hate you see ተመሳሳይ ፓተርን ነው ያለን 21 lake 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 22 lame LAME 23 lane LANE 24 late LATE ግልጽ ነው ግን ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ይቻላል make MAKE 26 male MALE 27 mate MATE 28 maze MAZE አይደለም 29 name and we have pace የመጨረሻው PACE ኤስ ብዙ ጊዜ ዝ የሚል ድምጽ ይዛልን ነው የምትመጣው እሺ መጠንቀቅ አለብን አምስተኛውን ስናይ ኬዝ ዝ የሚል ድምጽ ነው ያላት 31 page PAGE እነዚህ ስድስቱ የእናንተ ሆምወርክ ይሆናሉ እሺ ቀላል ስለሆነ መሳሳት ኤክስፔክት አላደርግም pen PALE pave PAVE race RACE rape ብትጠፋ ምንድነው የሚሆነው ድምጹ ተቀይሮ ሬ የነበረው ራ ይሆናል ስለዚህ የኢ መኖር ትልቅ ተጽዕኖ አለው ማለት ነው 36 rare አይደለ rate safe sake for the sake of እንላለን አይደለ sale ሽያጭ sale ኦኬ እነዚህ በጣም ቀላላቸው 40 ቃላቶችን አስቀምጬላችኋለሁ 40ውም የሚነበቡት ግን bake base cake came case dare care cape cane cave dare date face fade fake fame fate game gate gave hate lake lame lane እያልን ኤ የሚል ድምጽ ነው ሁሉም ጋር የሰጠነው አሁን ከ41 እስከ 46 ያሉትን ለእናንተ ሆምወርክ ልሰጥ ነው 41 ድምጹ ተመሳሳይ ነው same በአማርኛ ልጻፍላችሁ same 42 save 43 take መውሰድ take tell tape 46 wave same save take tell tape wave ዊን ያልኳት wave እናደርጋት ለምሳሌ ቴል የምትለውን እንኳን ብንሰራት TALE እናንተ እስኪ ስራቸውና እነዚህ ኮሜንት ሴክሽን ላይ አሳውቁኝ ስቲል አሁንም አልጨረስንም እንቀጥላለን ኦኬ ተማሪዎች እንቀጥል አሁንም የምናየው ከቅድሙ ጋር ትንሽ ሊያምታታን ይችላል ቅድም ለምሳሌ fame ለማለት FAME which means A የሚል ድምጽ ለመፍጠር A እና E እንደምንጠቀም ተነጋግረናል ነገር ግን እንግሊዘኛ አስቸጋሪ የሚያደርገው አንድ ድምጽ ለመግለጽ አንድ ብቻ አጻጻፍ መንገድ የለውም ሌሎች አጻጻፍ መንገዶችም አንድን ድምጽ ሊያመጡ ይችላሉ አሁንም A የሚለውን ድምጽ ማን ይዞልን ይመጣል A እና አይን አጠገብ ላጠገብ ማድረግ ለምሳሌ fail መውደቅ fail FAIL በዚህ መልኩ መጻፍ ይችላል ቀጣዮቹንም እስቲ አብረን ፕራክቲስ እናድርግ jail እስር ቤት JAIL jail ቀጥሎስ
ሜል መልእክት ሜል M-A-I-L number 4 made number 5 main the main thing እንላለን ዋናው ነገር ለማለት main M-A-I-N ነው 6 paid መክፈል pay መክፈል ነው past paid P-A-I-D 7 sail ማለት ሀገር ማቋረጥ በባህር ላይ በመርከብ sail ይባላል እሺ S-A-I-L ሌሎች ሴሎች አሉ ሲጻፉ S-A-L-E ይሄም ሴል ነው ግን ልዩነት አለው ሌላም አለ ባይዘው ሆሞፎን ይባላሉ ድምጻቸው ተመሳሳይ አጻጻፋቸው ሲለይ ማለት ነው 8 wait ስለዚህ fail jail mail made main paid sail wait በዚህ መልኩ እንጽፋቸዋለን ማለት ነው number 9 haul ማለት ማጓጓዝ ነው እሺ haul ቀዳዳ ወይም ደግሞ the whole thing አጠቃላይ ለማለት አይደለም ማጓጓዝ haul H-A-U-L AU በዚህ መልኩ ሊጻፍ ይችላል ሌሎች haul አሉ ግን ሌላኞቹ H-O-L-E W-H-O-L-E የተለያዩ ናቸው ይሄ ቀዳዳ ማለት ነው ይሄ ደግሞ አጠቃላይ ማለት ነው ይችኛው haul ማጓጓዝ ማለት ነው እሺ 10 ፖል የሰው ስም ፖል እንዴት ነው የሚጻፈው P-A-U-L ስለዚህ ምን ላሳያችሁ ፈልጌ ነው እዚች ጋር AU ሊያስፈልገን ይችላል ኦ ሚል ድምጽ ለማምጣት ማለት ነው 11 ቦል ሲጻፍ እንዴት ነው ኳስ ቦል B-A-L-L 12 call C-A-L-A ላይ አይደለ fall መውደቅ fall F-A-L-L ሌላስ hall ሌላም አለን የሚገርመው ብዙ ነው H-A-L-L አዳራሽ H-A-L-L hall አዳራሽ እንለዋለን mall M-A-L-L tall T-A-L-L 17 wall ግድግዳ W ትሉና A-L-L አይደለም ኦኬ እዚህ ጋር የምንረዳው all የሚሉ ድምጾችን ደግሞ A-L-L ይዘውልን መምጣት እንደሚችሉ ነው አይደለም ሁሉንም ካያችኋቸው ball call wall fall hall mall tall wall በዚህ መልኩ ይጻፋሉ ሌሎችም እዚህ ጋር መጨመር ያለብን ነገር አለ 18 talk ማውራት እንዴት ነው የሚጻፈው ቶክንና ዎክን እንጻፍ ዎክ በእግር መጓዝ አይደለም talk ማውራት T-A-L-K ነው እሺ walk W-A-L-K walk ብለው ሊያነቡት ይችላሉ አክሰንት ሊቀያየር ይችላል ሲጻፉ እንደዚህ ነው አይደለም sometimes እንደዚህ ይባላል walk the talk ምን ማለት ነው ለእናንተ እተዋለሁ ይሄንን ኦኬ 20 draw መሳል ወይም ሌላም ትርጉም አለው draw ሲጻፍ እንዴ ነው D raw R-A-W ነው የሚሆነው 21 clay C-L-A-Y 22 clay play P-L-A-Y አይደለም ኦኬ 23 pray መጸለይ pray P-R-A-Y የመጨረሻው stay መቆየት S-T-A-Y so በዚህ መልኩ A የተለያየ ድምጽ ልትሰጠን ትችላለች መጀመሪያ ላይ ኤን ያየናት ቀለል አድርገን ነበር መጀመሪያ ላይ ከፋፍለን ነው አይደል ያየናት እስካላችሁ so A ዋነኛ ድምጿ A ቢሆንም ግን A እና E በሚመጡ ጊዜ A እና I በሚመጡ ጊዜ A-L-L ወይም ደግሞ A ከዩ ጋር በመትመጣ ጊዜ A-L-L
ኤ ደብሊው ኤ ዋይ እነዚህ ፓተርኖች ናቸው። እነዚህ በሚመጡ ጊዜ ይቀያየራል። ስለዚህ እነዚህ ሁለቱ ኤ የሚል ድምጽ ኦል፣ ይሄም ኦ ፖል ብለናል። እዚህ ጋር ትዝ ካላችሁ እዚህ ጋር ኦል ድሮው ስንል በዚህ ነው ፕሌይ ፕሬይ። ስለዚህ የተለያዩ ድምጾች እንደምሰጠን ነው እዚህ ጋር ደግሞ መጨረሻ ላይ ያስቀመጥኩላችሁ ያሳየን። ሁሉም ፎር ሌተር ወርድ ናቸው። ፎር ሌተር ወርድ መሃላቸው ላይ ቫውል ኤ፣ በቀጣይ ደግሞ መሃላቸው ላይ ቫውል ኢ ያለባቸውን ይዘን እንመጣለን። ስፔሊንግ ትምህርት ሰፊ ነው፣ ከዚህ በፊትም ተናግሬያለሁ። በትዕግስት እያንዳንዱን እየተከታተላችሁ ደግሞ ከናንተ በደንብ ፕራክቲስ ይፈልጋል ማለት ነው። ኔክስት ታይም ከዚህ ቀጥሎ ያለውን የስፔሊንግ ትምህርት ነው ይዤላችሁ መጣው። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ። ቻው